ሰላም ወደ ዚህ ቻናል ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ። እንግዲህ ባለፈው ቪዲዮዎቻችን ላይ እንግዲህ ፔዲያትሪክ ኮርስ የወጡ ጥያቄዎችን እንግዲህ በምዕራፍ 3 ለማየት ሞክረናል። ዛሬ ደግሞ እንግዲህ ከሜንታል ሄልዝ ወይም ከሳይካትሪ የወጡ የኤግዚት ኤግዛም ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ናችሁ እንደዚህ አዳዲስ ኤግዚት ኤግዛም ጥያቄዎችን ብሎም ደግሞ ወደፊት የሲኦሲ እና የላይሰንስ እና ነርሲንግ ጋር በተገናኘ የሚለቀቁ ቪዲዮዎች እንዲደርሳችሁ ኮድ ሰብስክራይብ አድርጉ፣ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ጥያቄዎቹ እንሂድ። A 32 years old soldier saw terrorist attack on television and started to experience feeling of panic. The panic disappeared within a few hours. However, for the next few nights, he had nightmares with frequent thoughts about dying. Before 10 years, he survived ambush which killed 3 of his close friends in front of him. What is the most likely diagnosis for the above case? A. Complicated grief. B. Adjustment disorder. C. Acute stress disorder. D. Post-traumatic stress disorder ይላል። እንግዲህ እድሜው 32 የሚያህል እንግዲህ ወታደር ነው። ቴሮሪስቶች ቴሌቪዥን ላይ አታክ በሚያደርጉበት ጊዜ እንግዲህ ይመለከታል። በዚህ ጊዜ እንግዲህ ኢሚዲየትሊ ፓኒክ የሆነ ምላሽ ይሰጣል ማለት ነው። ይህም እንግዲህ ከሰዓታት በኋላ ሪዞልቭ የሆነ ፓኒክ ሪአክሽን ነው። እንግዲህ ይህ ከዚህ ክስተት በኋላ እንግዲህ ማታ እንግዲህ ለተወሰኑ ቀናቶች እንግዲህ ቅዠት ይቃዥ ነበረ። በተጨማሪም እንግዲህ ኢንትሩሲቭ ቶት አለው። ስለሞት እንግዲህ ያልተለመደ ብሞትሳ የሚል አይነት እንግዲህ ቶቶች አሉ። እንዲህ አይነት ቶቶች መቆጣጠር ቢፈልግ እንኳን መቆጣጠር የማይችላቸው አይነት ቶቶች ናቸው። ለምሳሌ ዛሬ ሞትስ የሆነ አደጋ ደርሶብኝ ሞትስ አይነት ቶቶች እንግዲህ ኢንትሩሲቭ ቶት ይባላል። እንግዲህ በተጨማሪም እንግዲህ ፓስት ሂስትሪውን በሚጠይቁበት ጊዜ እንግዲህ ከ10 ዓመት በፊት እንግዲህ በጣም ሲቨር የሆነ ትራውማ አለው ይለናል። ቅርብ የሆኑ እንግዲህ ጓደኞቹ አይኑ ፊት ለፊት እንደተገደሉ እንግዲህ ተናግሯል። እንግዲህ ጥያቄውም ለን እንግዲህ ምንድነው የትኛው ነው እንግዲህ ከተዘረዘሩት ውስጥ እንግዲህ ለዚህ ሴናር ዲያግኖሲስ መሆን የሚችሉ ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኮምፕሊኬትድ ግሪፍ ይለናል። እንግዲህ ኮምፕሊኬትድ ግሪፍ ምንለው እንግዲህ ፐርሲስታንስ የሆነ ለረጅም ጊዜ የቆየ ይህም እንግዲህ ከ6 ወር እስከ 12 ወር ያህል የሚቆይ እንግዲህ ሪዞልቭ የማይሆን ሀዘኔታ ነው። በጣም ቅርብ የሆነ ሰው በሚሞትበት ጊዜ ፍቅረኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። እንግዲህ በጣም ክሎዝ የሆነ ፍሬንድ በሚሞትበት ጊዜ እንግዲህ አያምኑም መሞታቸውን። አንዳንድ ጊዜ በጣም ካለማመናቸው የተነሳ እንግዲህ እሱ መተኛበትን ቤት እሱ የሚያድርበትን ቤት ሰዎች እንዲነኩ አይፈልጉም። ሞቶ ሳለ እንግዲህ ከነሱ ጋር እንዳለ አድርገው እንግዲህ ያወራሉ። እንግዲህ ኮምፕሊኬትድ ግሪፍ የምንለው እንግዲህ ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ እንግዲህ ለረጅም ጊዜ ግሪፍ ውስጥ በሚሆንበት ጊዜ ኮምፕሊኬትድ ግሪፍ እንላለን። እንግዲህ ያኛ ኬስ ሴናሪዮ ላይ ደግሞ እንግዲህ ትራውማ ሪሌትድ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢላ አኪዩት ስትሬስ ዲስኦርደር ይላል። እንግዲህ አኪዩት ስትሬስ ዲስኦርደር ለማለት እንግዲህ ምን ያስፈልጋል? አንደኛ እንግዲህ የትራውማ ኤክስፖዠር ያስፈልጋል። ይሄም እንግዲህ ኢሚዲየትሊ የሆነ ሲቨር የሆነ ኢቨንት ይገጥማቸዋል። እንግዲህ አኪዩት ስትሬስ ዲስኦርደር ከስሙ እንደምንረዳው እንግዲህ አኪዩት ነው። ኢሚዲየትሊ የሆነ ሲቨር የሆነ ኢቨንት ይገጥማቸዋል። እንግዲህ ይሄ አኪዩት የሆነ ትራውማ ከተከሰተ ከ3 እስከ 1 መንዝ ባለው ጊዜ ውስጥ እንግዲህ ማታ መቃጀት፣ በጣም ከፍተኛ የሆነ ፊልም፣ አንዳንድ ነገሮችን ለማስታወስ አለመፈለግ። በተጨማሪም እንግዲህ እነዚህ ፍላሽ ባክ የምንላቸው አይነት ሲምፕተሞች ከ3ኛ ቀን እስከ 1 መንዙ ካለ እንግዲህ ምን ብለን ዲያግኖስ እናደርጋለን? አኪዩት ስትሬስ ዲስኦርደር ብለን እንግዲህ ዲያግኖስ እናደርጋለን። የኛ ኬዝ ላይ እንግዲህ ፓስት ሂስትሪ ያለው ይሄም እንግዲህ ከ10 ዓመት በፊት ጓደኞቹ ክሎዝ የሆኑ ፍሬንዶች እንግዲህ አይኑ ፊት ለፊት ተገድለዋል። እንግዲህ አኪዩት ስትሬስ ዲስኦርደር ትሪት ማይደረግ ከሆነ ወይንም እንግዲህ አኪዩት ስትሬስ ዲስኦርደር ከ1 መንዝ በላይ በሚሆንበት ጊዜ እንግዲህ ፖስት ትራውማቲክ ስትሬስ ዲስኦርደር ያመጣል። ነገር ግን የኛ ኬዝ ላይ እንግዲህ አኪዩት ስትሬስ ዲስኦርደር የምንልበት አይነት ሁኔታ የሉም ወይንም ክራይቴሪያውን እንግዲህ አያሟላም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ አጀስትመንት ዲስኦርደር ይላል። እንግዲህ አጀስትመንት ዲስኦርደር ኦኬር የሚያደርገው መች ነው? እንግዲህ በህይወት ውስጥ እንግዲህ አንዳንድ ጊዜ ከኢሞሽናል አንጻር ሊሆን ይችላል፣ ከቢሄቪየር አንጻር ሊሆን ይችላል። እንግዲህ ከባባድ የሆኑ ስትሬሶች በሚኖርበት ጊዜ ለዛ የምንሰጠው አይነት ምላሽ ወይንም ለዛ የምንሰጠው አይነት ግብረ መልስ እንግዲህ በስነ ስርዓት ኮንትሮል ካልተደረገ ወደ ሳይካትሪክ ዲስኦርደር አጀስትመንት ዲስኦርደር ብለን እንግዲህ ዲያግኖስ እናደርጋለን። ይህም እንግዲህ ከፍተኛ የሆነ ሳድነስ፣ በጣም እንግዲህ አንዛይቲ መሆን፣ ዝም ብሎ በየጊዜው ማልቀስ፣ ነገሮች ላይ ኮንሰንትሬት ማድረግ አለመቻል። ይህም እንግዲህ የሚጀምረው እንግዲህ ስትሬሱ ካጋጠመው እንግዲህ ዊዝን 3 መንዝ ውስጥ ነው። እንግዲህ ጊዜው ከፍ ባለ ቁጥር ይህም እንግዲህ እስከ 6 ወር ባለ ጊዜ ውስጥ እንግዲህ በራሱ ጊዜ ይስተካከላል ማለት ነው። ስለዚህ ለኛ ሴናሪዮ እንግዲህ
አጀስትመንት ዲስኦርደር ነው የምንልበት አይነት ሴናሪዮ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ፖስት ትራውማቲክ ስትሬስ ዲስኦርደር የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ በጣም ከፍተኛ የሆነ ሲቪር ትራውማ አለው። ይህም እንግዲህ ከ10 ዓመት በፊት የተከሰተ ትራውማ ነው። እንግዲህ ያን ትራውማ ደግሞ ትሪገር ያደረገው ምንድን ነው? እንግዲህ በቴሌቪዥን ላይ እንግዲህ ቴሮሪስቶች አታክ በሚያደርጉበት ጊዜ ነው ያ ትራውማ እንግዲህ ትሪገር ሆኖ እንግዲህ ሪአክቲቭ የሆኑ ሲምፕቶሞችን የሰጠው ማለት ነው። እንግዲህ ፖስት ትራውማቲክ ስትሬስ ዲስኦርደር እንግዲህ በጣም ክሮኒክ ነው። በተጨማሪም እንግዲህ ዲሌይድ አለው። ትሪገሮች ካሉ ከዚህ በፊት የተከሰተው አይነት ትራውማ ስለሚመስላቸው ያን አይነት መቃዠት፣ ኢንትሩሲቭ የሆነ ሪአክሽን መስጠት፣ በተጨማሪም እንግዲህ በጣም ፓኒክ በሆነና ያ ትራውማ ይከሰታል በሚል እንግዲህ በጣም ከፍተኛ የሆነ እንግዲህ ዲስኦርደር ውስጥ ይገባሉ ማለት ነው። ስለዚህ ለኛ ትክክለኛ መልስ እንግዲህ ፖስት ትራውማቲክ ስትሬስ ዲስኦርደር ምርጫ ዲ ላይ ያለው መልሳችን ይሆናል ማለት ነው። Question number 1 to the nurse working in university students clinic meets a 19 years old fresh student fulfilling the diagnosis criteria for adjustment disorder with depressed mood. He occasionally had difficulty of sleeping but function optimally. What is the most appropriate nursing intervention for this case? A. Give medication to help him sleep well. B. Tell him to come back if symptoms worsen. C. Reassure and advise to contact counseling unit. D. Reassure him symptoms will subside with time ይለናል። D. እድሜው 19 የሆነ እንግዲህ ፍሬሽ የሆነ ተማሪ ነው። አጀስትመንት ዲስኦርደር ዊዝ ዲፕሬስድ ሙድ ለምንለው ዲያግኖሲስ እንግዲህ ክራይቴሪያውን ምን አድርጓል? ፉልፊል አድርጓል። እንግዲህ ዲፊካልት ኦፍ ስሊፒንግ አለው። ይህም እንግዲህ ሲቨር ያልሆነ ማይልድ የሆነ ዲፊካልት ኦፍ ስሊፒንግ አለው። ዲፊካልት ኦፍ ስሊፒንግ ቢኖረውም እንግዲህ የየዕለት ተዕለት ስራውን እንግዲህ በተገቢው እንግዲህ ማከናወን ይችላል። እንግዲህ ሲቨር የሆነ ኢምፔሪመንት እንግዲህ ኬስ ሴናሪዮችን ላይ የተጠቀሰ የለም። እንግዲህ ጥያቄው ምለን እንግዲህ ምንድነው አፕሮፕሪየት የሆነው ነርሲንግ ኢንተርቬንሽን የትኛው ነው ምለን እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ጊቭ ሜዲኬሽን ቱ ሄልፕ ሂም ስሊፕ ዌል ይለናል። እንግዲህ ሜዲኬሽኖችን እንግዲህ ማይልድ ለሆነ አጀስትመንት ዲስኦርደር እንግዲህ ዘ ፈርስት ላይን አይደሉም ማለት ነው። እንግዲህ ሜዲኬሽኖች የሚታዘዙት መች ነው? እንግዲህ በጣም ሲቨር የሆነ ኢንሶሚኒያ የሚኖር ከሆነ፣ ሁለተኛው እንግዲህ ሜጀር የሆነ እንግዲህ ፈንክሽናል ኢምፔሪመንት ካለ፣ በተጨማሪም እንግዲህ እነዚህ ሱሳይዳል አይዲዬሽን እንግዲህ ራስን የማጥፋት አይነት ቶት ካለ ወይንም ሀሳብ ካለ እንግዲህ መድኃኒቶችን ማስጀመር ያስፈልጋል። እንግዲህ የኛ ኬዝ ላይ እንግዲህ ማይልድ የሆነ አጀስትመንት ዲስኦርደር ነው። እንግዲህ ለኛ ኬዝ ሴናሪዮ የሚመጥን አይነት መልስ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ቴል ሂም ቱ ካም ባክ ኢፍ ሲምፕተም ወርሰን ይላል። ይሄ እንግዲህ ፓሲቭ የሆነ ማናጅመንት ነው። እንግዲህ ዲሶ ማይልድ ለሆነ አጀስትመንት ዲስኦርደር እንግዲህ ሳፖርቲቭ የሆነ ኢንተርቬንሽን ያስፈልጋል። እንግዲህ እንዴት አድርጎ መቋቋም እንደሚችል፣ እንዴት አድርጎ ኮፒ ማድረግ እንደሚችል ጋይድ ማድረግ ያስፈልጋል። በተጨማሪም እንግዲህ ሞኒተር ማድረግ ያስፈልጋል። እንግዲህ ሲምፕተሞቹ በጣም ከፍተኛ በሚሆኑበት ጊዜ ተመልሰና ማለት እንግዲህ አፕሮፕሪየት የሆነ ኬር አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሪአሹር ኤንድ አድቫይዝ ቱ ኮንታክት ካውንስሊንግ ዩኒት ይለናል። ይሄ እንግዲህ ትክክለኛ መልሳችን ነው። ምክንያቱም እንግዲህ አጀስትመንት ዲስኦርደር እንግዲህ ሳፖርቲቭ የሆነ ሳይኮቴራፒ ካለ በስነ ስርዓት ሪዞልቭ ማድረግ የሚችል ዲስኦርደር ነው። እንግዲህ ካውንስል ማድረጋችን እንግዲህ ኮፒንግ ስኪሎችን እንዲጠቀም ያደርጋል። በተጨማሪም እንግዲህ ኤርሊ ላይ ኢንተርቬንሽን ማድረጋችን ይሄን እንግዲህ ሲምፕተሙን በጣም ከፍተኛ በሆነ ደረጃ እንዳይደርስ ያደርጓል። ስለዚህ አፕሮፕሪየት ሌቨል ኦፍ ኬር እንግዲህ ለማይልድ ኬዝ ኦፍ አጀስትመንት ዲስኦርደር እንግዲህ ሪአሹር ኤንድ አድቫይዝ ማድረግ ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው። ምርጫ ዲ ላይ ሪአሹር ሂም ሲምፕተም ዊል ሳብሳይድ ዊዝ ታይም ይለናል። እንግዲህ በአጀስትመንት ዲስኦርደር እንግዲህ በራሱ ምን መሆን ይችላል? ሳብሳይድ መሆን ይችላል። ልክ ነው። ነገር ግን እንግዲህ ሪአሹር ብቻ ማድረጋችን እንግዲህ በቂ አይደለም። ምክንያቱም ምን ያስፈልገዋል? ኢሞሽናል ሰፖርት ሊደረግ ይገባል። በተጨማሪም እንግዲህ ኮፒንግ ስትራቴጂዎችን ማወቅ መቻል አለበት። ሌላኛው እንግዲህ ካውንስል ለማድረግ እንግዲህ አክሰሱን ማግኘት አለበት ማለት ነው። ስለዚህ ለኛ ትክክለኛ መልሳችን አይሆንም ምርጫ ዲ። እንግዲህ ትክክለኛ መልሳችን ምርጫ ሲ ላለው ሪአሹር ኤንድ አድቫይዝ ቱ ኮንታክት ካውንስሊንግ የሚለው ይሆናል ማለት ነው። Question number 13. A 54-year-old man had been able to stop drinking many times. Currently, he is experiencing tremor, anxiety, and problems sleeping in his trial for one more times. He is typically self-medicating this symptom with 3 10 mg tablets of diazepam per day. What is the most likely diagnosis of the above case? A. Alcohol abuse. B. Alcohol intoxication. C. Alcohol dependency. D. Alcohol
ዊዝድሮዋል ይለናል። እንግዲህ እድሜያቸው 54 የሆኑ እንግዲህ ሽማግሌ ናቸው። እንግዲህ ለብዙ ጊዜ አልኮል ላለመጠጣት እንግዲህ ሞክረዋል። ለብዙ ጊዜ እንግዲህ ዛሬ የሚያደርጉ ያሉት ያን ነገር ነው። ነገር ግን እንግዲህ በሚያደርጉበት ጊዜ ትሪመር አላቸው፣ አንዛይቲ አላቸው፣ በተጨማሪም እንግዲህ ኢንሶሚኒያ አላቸው። ሶ ይህን ለማስቆም እንግዲህ ራሳቸውን እንግዲህ ዲያዜፓም ወቅተዋል። ሶ ጥያቄ ምለን እንግዲህ ምንድነው ሞስት ላይክሊ ዲያግኖሲስ ሊሆን የሚችለው የትኛው ነው? እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ አልኮል አቢዩዝ ይለናል። እንግዲህ አልኮል አቢዩዝ ኦልድ የሆነ ዲሲኤም 4ኛ ክራይቴሪያ ነው። እንግዲህ አሁን የሚጠቀሙት እንግዲህ ዲሲኤም 5 ክራይቴሪያን ነው። ነገር ግን አልኮል አቢዩዝ እንግዲህ ኦልድ ክራይቴሪያ። በተጨማሪም እንግዲህ ፊዚዮሎጂካል ሲምፕተሞችን ነው ከአቢዩዝ ይልቅ እንግዲህ ፔሸንታችን ያሳያ ያለው እንግዲህ ፊዚዮሎጂካል ሲምፕተሞችን ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢላ አልኮል ኢንቶክሲኬሽን ይላል። እንግዲህ አልኮል ኢንቶክሲኬሽን ኦኪር የሚያደርገው እንግዲህ ከረንትሊ እንግዲህ አንደር ኢንፍሉዌንስ ኦፍ አልኮል ካለ እንግዲህ አልኮል ኢንቶክሲኬሽን ኦኪር ያደርጋል ማለት ነው። ይህም እንግዲህ ስለርድ የሆነ ስፒች ይኖራቸዋል፣ አታክዣ ይኖራቸዋል። እንግዲህ ኮኦርዲኔት አድርገው መራመድ አይችሉም፣ መንገዳገድ ይኖራል። በተጨማሪም እንግዲህ ጀጅመንት ላይ ፑር የሆነ ጀጅመንት ወይንም ኢምፔርድ የሆነ ጀጅመንት ይኖራቸዋል። እንግዲህ ፔሸንታችን እንግዲህ ኢንቶክሲኬትድ አልሆነም። በተጨማሪም እንግዲህ ላለመጠጣት እየሞከረ ነው። ስለዚህ ምርጫ ቢ መልስ ሊሆን አይችልም። ካንሰል ታደርጋላችሁ። ምርጫ ሲ ላይ አልኮል ዲፔንደንሲ የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም እንግዲህ አልኮል ዲፔንደንሲ በውስጡ እንግዲህ ቶለራንስ የምንለውን ይዛል። እንግዲህ ቶለራንስ የምንለው እንግዲህ ከዚህ በፊት 2 ኩባያ የሚያሰክረው ከሆነ በጊዜ ሂደት እንግዲህ ሰውነቱ በጣም በሚላመድበት ጊዜ የሚፈልገውን አይነት ኢፌክት እስኪያመጣ ድረስ የሚጠቀም አይነት ከሆነ ቶለራንስ እንላለን። እንግዲህ መጀመሪያ 2 ተጠቅሞ የሚንገዳገድ ከሆነ ነገር ግን አሁን 2 ጠጥቶ ማይንገዳገድ ከሆነ ያን መንገዳገድ ለማምጣት 3ኛ ቢራ የሚወስድ ከሆነ እንግዲህ ቶለራንስ እንለዋለን። ይሄ እንግዲህ አልኮል ዲፔንደንስ ውስጥ ይካተታል። ሁለተኛው እንግዲህ ዊዝድሮዋል ነው። እንግዲህ ዊዝድሮዋል የምንለው እንግዲህ አንድ ነገር ከጀመርን በኋላ ለማቆም በምንሞክርበት ጊዜ ለምሳሌ አሁን ኬዛችን ላይ እንግዲህ አልኮል ተጠቃሚ ነው። ስለዚህ አልኮል ተጠቃሚ ሆኖ እንግዲህ ለማቆም በሚሞክርበት ጊዜ አልኮል ዊዝድሮዋል ሲምፕተሞችን ያመጣል ማለት ነው። ይህም ማለት ሰውነት እንግዲህ አምጣ ይላል። ሰው በዚህ ጊዜ ሰውነታችን ሪስፖንስ ይሰጣል። ሌላኛው እንግዲህ አልኮል ዲፔንድ በሚሆንበት ጊዜ እንግዲህ ለማቆም በጣም ይቸገራሉ። በተጨማሪም እንግዲህ እንደሚጎዳቸው እንኳ ቢያውቁ ሲጋራ ማጨስ ሊሆን ይችላል፣ አልኮል መጠጣት እንግዲህ ከፍተኛ ጫት መቃም ሊሆን ይችላል፣ ያውቁታል። ነገር ግን እንግዲህ ለማቆም ይቸገራሉ ማለት ነው። ጉዳቱን ያውቁታል፣ ነገር ግን ለማቆም ይቸገራሉ። ሶ እነዚህን ጠቅላላ ስናደርጋቸው እንግዲህ አልኮል ዲፔንደንሲ ብለን እንግዲህ ክላሲፋይ እናደርጋለን። እንግዲህ ኬዛችን ላይ በምታዩበት ጊዜ እንግዲህ ከረንት ፕሬዘንቴሽኑን ነው የጠየቅ። አልኮል ዲፔንደንሲ እንግዲህ አሁን ያወራሁትን ሁሉ አንድ ላይ ጠቅለል አድርጎ የያዘ ነው። እንግዲህ የኛ ኬስ ሴናሪዮ ላይ እንግዲህ ከረንት ፕሬዘንቴሽን ነው የሚለን። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው አልኮል ዊዝድሮዋል የምነው እንግዲህ ከአልኮል ዲፔንደንሲ ስፔሲፊኳ አንደኛዋ እንግዲህ አልኮል ዊዝድሮዋል ነው። ስለዚህ አሁን እያሳየ ያለው እንግዲህ አልኮል ዊዝድሮዋል ምልክቶችን ነው ማለት ነው። እንግዲህ በጣም ለረጅም ጊዜ መጠጥ ጠጥተው ለማቆም በሚሞክሩበት ጊዜ እንግዲህ በሰዓታት ውስጥ ይህም እንግዲህ ከ6 እስከ 24 ሰዓት ባለ ጊዜ ውስጥ እንግዲህ አልኮል ዊዝድሮዋል ሲምፕተሞችን ያመጣል። እነዚህም እነማን ናቸው? አንደኛው እንግዲህ ትሪመር ነው፣ ማንቀጥቀጥ ይኖራቸዋል፣ አንዛይቲ ይኖራቸዋል፣ እንቅልፍ መተኛት ይቸገራሉ፣ ማላብ ይኖራቸዋል። እንግዲህ በጣም ኢሪቴብል ይሆናሉ ማለት ነው። ሶ እንግዲህ ዲያዜፓውንም የተወጋውን ለምንድን ነው? ይህን እንግዲህ አልኮል ዊዝድሮዋል ሲምፕተሞችን ሳፕሬስ ለማድረግ ነው ማለት እንግዲህ ኬዛችን ላይ አሁን እያሳየ ያለው ምልክት እንግዲህ አልኮል ዊዝድሮዋል ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 1 for a group of patients with substance use disorder were admitted to substance rehabilitation center. Most of them deny their problem. The nurse is preparing a teaching plan for them to help their recovery. What is the most appropriate information to be included in the nursing plan? A. Communicate one can use substance for their stress relieving effect. B. Focus on change in patient motivation, probably has the best impact. C.
person with substance related problems can recover without formal treatment. D. communicate the substance use is a problem not related to individual weakness ይለናል። እንግዲህ በአንድ ላይ በብረት ያሉ ሳብስታንስ የሚጠቀሙ እንግዲህ ዲስኦርደር ያለባቸው ፔሸንቶች ናቸው። እንግዲህ ለሪሃቢሊቴሽን ሴንተር አድሚትድ ሆነዋል። አብዛኛዎቹ እንግዲህ ድናይ እያደረጉ ነው የራሳቸውን ፕሮብሌም። ስለዚህ እነርሱ እንግዲህ ቲቺንግ ፕላን አዘጋጅተዋል። ይህም ቲቺንግ ፕላን እንግዲህ ዋና እንግዲህ ጎሉ ሪከቨር እንዲያደርጉ የሚረዳቸው። ይህ ጥያቄው ብለን እንግዲህ የትኛው ነው እንግዲህ the most appropriate የሆነ ኢንፎርሜሽን ይህ ነርሲንግ ፕላን ላይ መካተት ያለበት ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኮሚኒኬት ዋን ካን ዩዝ ሰብስታንስ ፎር ዘ ሪሊቪንግ ኢፌክት ይላል። ይሄ እንግዲህ ማል አዳፕቲቭ የሆነ ኮፒንግ ነው። ሶ እንግዲህ ዋና ጎሉን እንግዲህ ምን የሚያደርግ ነው፣ በሌላ አንግል እንግዲህ ሪቨርስ የሚያደርግ ነው። ስለዚህ ኮንትራ ኢንዲኬትድ ነው። በተጨማሪም እንግዲህ አፕሮፕሪየት አይደለም ማለት ነው። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ፎከስ ኦን ቼንጅ ኢን ዘ ፔሸንት ሞቲቬሽን ፕሮባብሊ has the best impact። ሶ እንግዲህ ፕሮባብሊ ይለናል። በተጨማሪም እንግዲህ ሞቲቬሽን ማድረጋችን ወይንም ሞቲቬሽናል እንግዲህ ኢንተርቪው ማድረጋችን ሁኔታውን በግማሹ ሊቀርፍልን ይችላል። ነገር ግን እንግዲህ ሙሉ ለሙሉ ይሄ ዲናይል ምንለውን ወይንም ሳይኮ ኤዱኬሽን ምንለውን እንግዲህ ምን ያደርግም ዳይሬክትሊ አድረስ አያደርግልንም ማለት ነው። ስለዚህ ዋና እንግዲህ the most fundamental educational ሜሴጅ አይደለም። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ ፐርሰን ዊዝ ሰብስታንስ ሪሌትድ ፕሮብሌም ካን ሪከቨር ዊዛውት ፎርማል ትሪትመንት ይላል። እንግዲህ አንዳንድ ግለሰቦች እንግዲህ ኢንዲፔንደንትሊ ሪከቨር ያደርጋሉ። ነገር ግን እንግዲህ ፕላን ውስጥ ይሄን ሜሴጅ ማካተቱ እንግዲህ አንደኛ የዲስኦርደሩን ሲሪየስነስ ምን ያደርጋል ይቀንሳል። በተጨማሪም ዲናይል የሚያደርግ አቅማቸውን ወይንም የመካድ አቅማቸውን ሪኢንፎርስ ሊያደርግ ይችላል ማለት ነው። ስለዚህ አፕሮፕሪየት የሆነ ሪሃቢሊቴሽን ቲቺንግ ፕላን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ኮሚኒኬት ዛት ሳብስታንስ ዩዝ ኢዝ አ ፕሮብለም ኖት ሪሌትድ ቱ ኢንዲቪጁዋል ዊክነስ የሚለው ዲ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ሳብስታንስ ዩዝ ዲስኦርደር ላይ እንግዲህ አንደኛ እንግዲህ በጣም ሞራል ፌለር አይደለም፣ የዊል ፓወር ማነስ አይደለም፣ ወይንም እንግዲህ ከዛ ነገር ውስጥ የመውጣት ፈቃደኝነት ማነስ ሳይሆን አንደኛ በጣም ክሮኒክ የሆነ ብሬን ዲስኦርደር ነው። ስለዚህ ቲቺንግ ፕላን ላይ ቲች ማድረጉ እንግዲህ ምን እንዲያደርግ ይረዳዋል። እንግዲህ አንደኛ እንግዲህ ሼም ምንለውን እንዲቀንስ ያደርጋል። በተጨማሪም ስቲግማታይዜሽን ወይም ገለልተኝነትን ምን ያደርጋል ይቀንሳል። ሌላኛው እንግዲህ ዲፌንስ ሜካኒዝሞችን አንደኛው እንግዲህ መካዱ ዲናይል ነው። ስለዚህ ይሄን ይቀንሳል። በተጨማሪም የትሪትመንት ላይ ኢንጌጅ የማድረግ ነገሩን የፔሸንታችንን ይጨምራል ማለት ነው። ስለዚህ ፔሸንቶቹ እንግዲህ ይሄን አዲክትን ወይንም ሱሱን እንግዲህ ደካማ ጎን አድርጎ ስለሚያዩት ይሄን ደካማ ጎን ደግሞ ትሪት በሚደረግበት ጊዜ እንግዲህ ሪከቨር ማድረግ ይችላሉ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Number 15 A 67-year-old woman was brought to hospital due to progressive deterioration of memory and language ability in the last 2 years. Her son reported that she couldn't stay at home, wandering on the street and often missed to return to home. During examination, she is alert, has memory problem and talks alone, appearing as if discussing with someone. What is the most likely outcome of treating this patient? A. Peaceful days within a short period of time. B. Eventually full return to premorbid level of functioning. C. Eventually partial return of premorbid level of functioning. D. Behavioral control with delaying of cognitive deterioration ይላል። እንግዲህ እድሜዋ 67 የሆነች እንግዲህ እናት ናት። እንግዲህ ፕሮግሬሲቭ የሆነ ሚሞሪ ዴተሪዮሬሽን አላት። ይህም እንግዲህ ለ2 ዓመት የቆየ ነው። እንግዲህ ሚሞሪ ላይ በተገናኘ ለማስታወስ ትቸገራለች። በተጨማሪ ላንጉጅ ኢምፔሪመንት አላት። እንግዲህ ወንደሪንግ ቢሄቨር አላት። ይህም እንግዲህ የት እንደምትሄድ አታውቅም። ነገር ግን ከቤት ተነስታ ትወጣለች፣ ዘን ትጠፋለች። ከዛ ነው ወደ ቤት ተመልሳ አትመጣም። አለርት ናት፣ ነገር ግን ኮግኒቲቭ ኢምፔርድ ሆናል። እንግዲህ ብቻውን ታወራለች። እንግዲህ ሳይኮቲክ ሲምፕቶሞችን እያሳየች ነው። ጥያቄ ምለን እንግዲህ ምንድነው ችን እናት እንግዲህ ብናከማት ለየትኛው አውትካም ነው እንግዲህ ኤክስፔክትድ የሚደረገው ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ ምልክቶችን በምናይበት ጊዜ ምንድነው የሚጠቅመን እንግዲህ መጀር ኒውሮ ኮግኒቲቭ ዲስኦርደር ነው። ይህም እንግዲህ ዲሜንሺያ የምንለው እንግዲህ the most likely diagnosis እንግዲህ አልዛይመር ዲዚዝ ምንለው ነው። እንግዲህ
ለምንድነው የሆነው? አንደኛ እንግዲህ ሲምፕቶሞቹ ግራጁዋሊ ነው የጀመረው። በተጨማሪም እንግዲህ ፕሮግሬሲቫሊ ዲክላይን እያደረገ ነው የሄደው የማስታወስ ነገሯ። በተጨማሪ ሚሞሪ እና ላንጉጅ ኢምፔሪመንት አላት። እንግዲህ ወንደሪንግ ቢሄቨር አላት። የት እንደምትሄድ አታውቅም፣ ነገር ግን ከቤት ትወጣለች። በተጨማሪም እንግዲህ አለርት ናት። እንግዲህ አልዛይመር ዲዚዝን ደግሞ ትሪት በምናደርግበት ጊዜ ኤክስፔክትድ የሚደረገው አውትካም የትኛው ነው በሚለው እንግዲህ እናንተ ፓውዝ አድርጋችሁን ለመለስ ሞክሩ። ምርጫ ላይ ፒስፉል ዴዝ ዊዝን ሾርት ፔሪድ ኦፍ ታይም ይለናል። ይሄ እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም እንግዲህ ዲሜንሺያ እንግዲህ ቀስ ያለ ነው፣ ስሎውሊ እንግዲህ ዓመታትን የፈጀ ቀስ ያለ ነው። እንግዲህ ወደ ሪቨርሰብል ወደ መሆን ደረጃ ሄዶ እንግዲህ ፋታል የሆነ ስቴጅ ላይ የሚደርሰው እንግዲህ ኤርሊ ስቴጅ ላይ እንግዲህ ፋታሊቲው ያን ያህል ከፍተኛ አይደለም ማለት ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ኢቨንቹዋሊ ፉል ሪተርን ቱ ፕሪሞርቢድ ሌቨል ኦፍ ፈንክሽኒንግ ይላል። እንግዲህ አልዛይመር ዲዚዝ ላይ እንግዲህ ፉሊ ምናውንም ሪተርን ማድረጉ ወደ ፕሪሞርባይድ ሌቨል ኦፍ ፈንክሽን እንግዲህ ኢምፖሲብል ነው፣ የማይቻል ነገር ነው። ምክንያቱም እንግዲህ ሚሞሪ ሉዝ በሚያደርጉበት ጊዜ ሪቨርስ ማድረግ አይቻልም። ስለዚህ ፉሊ ሪከቨሪ ኦኪር አያደርግም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኢቨንቹዋሊ ፓርሻል ሪተርን ኦፍ ፕሪሞርባይድ ሌቨል ኦፍ ፈንክሽኒንግ ይላል። እንግዲህ ሎስ ያደረገችውን ኮግኒሽን እንግዲህ ከእንደገና ምን ማድረግ አይቻልም፣ ሪተርን ማድረግ አይቻልም። የሚቻለው ምንድነው? እንግዲህ ሲምፕቶሞችን እንግዲህ ለጊዜያዊ ምን ማድረግ ነው? ስታቢላይዝ ማድረግ ነው። ስለዚህ ለእኛ ኬስ ሴናሪዮ እንግዲህ ትክክለኛ መልሳችን ነው። ትክክለኛ መልሳችን ምርጫ ዲ ያለው ቢሄቨራል ኮንትሮል ዊዝ ዲሌይንግ ኦፍ ኮግኒቲቭ ዴተሪዮሬሽን የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ኮሊኒስትረስ ኢንሂቢተሮችን በመስጠት እንግዲህ ትሪትመንት ይደረጋል። እነዚህ እንግዲህ ምንድነው የሚያደርጉት? አንደኛ ኮግኒቲቭ ዲክላይን የማድረግ ነገሩን ምን ያደርጋል? ስሎው ያደርጋል። በተጨማሪም እንግዲህ ቢሄቨራል ሲምፕቶሞቹን ምን ያደርጋል? ኢምፕሩቭ ያደርጋል። እንግዲህ አጂቴሽን መሆኑን በተጨማሪም እንግዲህ ላይ የጠቀስነውን እንግዲህ ወንደሪንጉን ምን ያደርጋል? ይቀንሳል ማለት ነው። እንግዲህ ሪቨርስ ማድረግ ግን አይቻልም ማለት ነው። ስለዚህ ለእኛ ኬስ ሴናሪዮ እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው መልሳችን ይሆናል ማለት ነው። Question number 16. A 15 years old dementia patient was admitted to hospital. On assessment, he had forgetfulness, fluctuating mood, and impaired decision-making ability. His son is struggling to prevent him from removing the IV line. What is the most expected immediate outcome to be achieved after hours of intervention? A. Improved memory. B. Reduced disturbance. C. Reduced mood fluctuation. D. Improved ability to make own decision ይላል። ዲ እድሜያቸው 50 የሆነ እንግዲህ ትልቅ ሰው ናቸው። እንግዲህ ዲሜንሺያ ያላቸው እንግዲህ ነገሮችን ፎርጌት ያደርጋሉ። እንግዲህ ሙዳቸው ፍላክቹዌት ያደርጋል በየጊዜው። በተጨማሪም እንግዲህ ውሳኔዎችን ለማድረግ እንግዲህ በጣም ተቸግሯል። በተጨማሪም እንግዲህ አይቪ ሴኪዩር ተደርጓል። እንግዲህ አይቪውን ምን ያደርጉ ነው? ለማውጣት እየታገሉ ነው። ልጁ ደግሞ ያን እንዳያወጡ እንግዲህ ከእሳቸው ጋር እንግዲህ የታገለ ነው። ጥያቄው ምንድን ነው? አፍተር ሃወር ኦፍ ኢንተርቬንሽን ከተደረገ በኋላ ኢሚዲየት አውትካም የትኛው ነው? እንግዲህ ከተዘረዘሩ ምርጫዎች ውስጥ ኤክስፔክትድ የሚደረገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኢምፕሩቭድ ሚሞሪ ይለናል። እንግዲህ ዊዝን ሃወር ውስጥ ኢምፕሩቭመንት ኦፍ ሚሞሪ አይኖርም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሬዱስድ ዲስተርባንስ እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ሪያሊስቲክ ነው። በተጨማሪም ኢሚዲየት የሆነ እንግዲህ አውትካም ነው ማለት ነው። ነርሲንግ ኢንተርቬንሽን ከተደረገ በኋላ እንግዲህ ካልም ኢንቫይሮንመንት መፍጠር ሊሆን ይችላል፣ ሱፐርቫይዝ ማድረግ ሊሆን ይችላል። በተጨማሪም እንግዲህ መድኃኒቶችን እንደሚያስፈልገው እንግዲህ መስጠት ሊሆን ይችላል። ይህ ከተሰጠ በኋላ እንግዲህ ኤጂቴሽኑ ምን ያደርጋል? ይቀንሳል። ፊዚክዩ የተደረገውን ለመንቀል ይቀንሳል ትግሉ ማለት ነው። በተጨማሪም ኢንቫይሮንመንቱን ሴፍ ይሆናል ማለት ነው። ስለዚህ ሞስት አፕሮፕሪየት የሆነ ሾርት ተርም እንግዲህ ሜዠረብል አውትካም ነው ሬዱስድ ዲስተርባንስ የምንለው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ሬዱስድ ሙድ ፍላክቹዌሽን ይላል። እንግዲህ ሙድ ኢንስታቢሊቲ እንግዲህ ኢምፕሩቭድ የሚሆነው ምን ይፈልጋል? ጊዜ ይፈልጋል። እንግዲህ አሁን በእኛ ኬስ ሴናሪዮ ላይ ደግሞ እንግዲህ ፕራይመሪ ኢሚዲየት የሆነ ታርጌት አይደለም። ስለዚህ አርጀንት ፕሮብለም የሆነው እንግዲህ ቢሄቪራል ዲስተርባንስ ነው። ስለዚህ መስሉን አይችልም። ምርጫ ዲ ላይ ኢምፕሩቭድ ኤቢሊቲ ቱ ሜክ አውን ዲሲሽን ይላል። እንግዲህ ዲሲሽናል ሜኪንግ ኢምፔርመንት ዲሜንሺያ ላይ እንግዲህ በሰዓታት ውስጥ ምን ማድረግ አይችልም? ሪቨርስ ማድረግ አይችልም። በጣም ሪያሊስቲክ ያፈነገጠ ነው። በተጨማሪም እንግዲህ ኢሚዲየት አውትካም አይደለም። ስለዚህ ካንስል ታደርጋላችሁ። መልሳችን ምርጫ ቢ ላይ ያለው ሬዱስድ ዲስተርባንስ የሚለው ይሆናል ማለት ነው።